እማማ ዝናሽ ወደው አይደለም አይ መግማት መግማማት የሚሉት ቤተሰብ። ሩታዬ በነገራችን ላይ ማስመሰል አትችልም። ትክክለኛ ሪል ላይፏን ነው የምትኖረው። ዛሬ እንዳያችሁት ከደስታ ጋር ቢያንስ ይሄ ሊያቅፋት ምናምን ነገር እንኳን ሲፈልግ ብዙ ፈቃደኛ አይደለችም። ይሄን ነገር የምታደርገው ሁላችንም እንደምናውቀው አብርሃምን ለማስቀናት ነው። አብርሃም ግን በዚህን ያህል መጠን መውረድ ተገቢ ነው አይደለም። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ስለምታበረታቱ እጅጉን አድርጌ አመሰግናለሁ። የዛሬው አስተያየት እንግዲህ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አያስቀምጡ። በጣም የወረደና የዘቀጠ ነው አብርሃም። እውነት ለመናገር በዚህን ያህል ልክ እንዴት ነው የሚያደርገው? እሷ ራሱ እንዴት ነው የሚያደርጋት እንዴ? ኦኬ እሺ፣ ለሶሻል ሚዲያው ለማህበረሰቡ ምንድን ነው የምታስተላልፉት? ምንድን ነው እየተደረገ ያለው? ታናናሾቻችሁ ምንድን ነው የሚያዩት? እሺ እዚህ ጋር አሁን ለምሳሌ ሌላ እንደናንተ እኮ አንድ ባለትዳርና ፍቅረኛ ይህን ቪዲዮ ሲያዩ እኮ ምንድን ነው የሚያስቡ? ትዳር እንደዚህ ነው ብሎ እንዲፈራ እንዲጠላ፣ ትዳር እንዲጠላ፣ ጓደኝነት እንዲጠላ፣ ሪሌሽንሽፕን እንዲጠላ። እውነት በጣም 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 የወረደ ስራ ነው ዛሬ አብርሃም ያደረከው። እንዴ የልጅክ እናት መሆኗን እየረሳከው ነው። ህይወት ዋጋ የሰጠችክ እናት መሆኗን እየረሳከው ነው። ነገ ደግሞ እኮ ልጅን ለማግኘት ማልቀስ አይቀርም። ሄደህ እኮ ደግሞ ታለቅሳለህ። ነውረስተከው ነው። ሴት የላከው ሞት አይፈራም። አንቺስ ብትሆኝ፣ ሩታስ ብትሆኝ፣ ሄርሜላስ ብትሆኝ፣ ሶሪ በዚህን ያህል መውረድ ለምን አስፈለገ? ራሽን አታስከብሪም? አብርሃም እየተጠቀመብሽ እንደሆነ አብርሃም እውነት ሪል ላይፍ ላይ እንደማይፈልግሽ እኮ ግልጽ ነው፣ ይታወቃል። ቢፈልግሽ ራሱ አብራችሁ እንኳን ብትሆኑ ዘለቄታ የላችሁ። የሆነ ሰዓት ላይ በቃ ሪሌሽንሺፓችሁ መቋረጡ አይቀርም። ሩታም ደግሞ ከእነሱ ጋር ባትገናኝ መልካም ነው። በቃ አንቺ ጀግና ነሽ፣ አንቺ ብርቱ ነሽ፣ አንቺ ማስመሰል አቺም አንቺ ራስሽን ሆነሽ መታየት የምትችውም የሚያምርብሽ። በቃ ከእነሱ ጋር ትገናኝ። በራስሽ እንኳን ቻናል ከመጣይ ዛሬ 7 ቀን ሆኖሻል። እነሱ ናቸው አንቺ እየተጠቀሙብሽ ያሉት። አዎ በእርግጥ ጨዋታውን ጀምሬዋለሁ፣ ውሃውን ጣርኩት እንጂ ገና አልሞቀም አይነት ነገር ነው ያንቺ ጨዋታ። ግን ደግሞ ቢሆን በዚህን ያህል እሱ አንቺን ካላከበረሽ፣ አንቺን ካላስከበረሽ፣ የልጁን እናት ካላስከበረ፣ አንቺ ደግሞ ለራስሽ ከዚህ በፊት ክብር እንደሰጠሽ ክብርን አሰጪ ለራስሽ። እንዲህ በጣም ብልግና ነው፣ እውነት በጣም ብልግና ነው። በጣም በጣም ምን አይነት አስተሳሰብ ነው ያለ ከአብርሃም? ዛሬ ላይ አሁን እሷ ልታስቀናት ምናምን ነገር ከሄርሜላ ጋር አሽኮለሌ ስታሻሻ ስትነካካት ምናምን ነገር ሩታ ዘጭ መንቦጭ አላለባትም። በነገራችን ላይ አንተ እሷ ትቀናለች ብለህ ከሆነ ሁሉ ነገር የምታደርገው እሷንም አልመሰላትም። ንቃ ነው እንደውም ስስቅብህ ነበረ። ግን በዚህን ያህል ደግሞ ለሄርሜላ የሰጠካት ቦታ ስላለ ነው እሷ ራሱ እንደዚህ የተግማማችሁ እንጂ እኛ እኮ ሰዓት አልብሰን ሆኖ ምናምን። የትኛው ሰዓት ነው ያለበሽው አንቺ? የትኛው ሰዓት? ይሄ የራሱን ሰዓት መልሰሽ ሰርፕራይዝ ላድርግ ብለሽ የራሱን መልሰሽ አውልቀሽ እንደገና በካርቶን ጠቅልቀሽ ስጦታ ብለሽ የሰጠሽው ሰዓት በጣም ነው የምትገርሚው አንቺ ራስሽ። ትላንትና አንቺ አልቀሰሽ ምናምን በቃ የማይባል ነገር እንዴ! ሩታ ወደ አብርሃም ህይወት እኮ ስትመጣ ማለት ነው አብርሃም እኮ ከሴት ጋር አልነበረም፣ ብቻውን የነበረ ሰው ነው። አንቺ እኮ ነሽ እነሱ ህይወት ላይ መጣሽ፣ አንቺ እኮ ነሽ ጣልቃ የገባሽው። ዛሬ ላይ ጥሩ ስራ እንደሰራሽ ደግሞ ራሽን የሆነ እኔ ማለት የሆነ በጥቅም ፍቅር ይደለላል እንዴ? ፍቅር እኮ በጥቅም አይደለልም። እውነት አንቺ ማትረቢ ነሽ። በጣም 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 የሆነ ኢሰባዊ የሆነ በቃ አለ አይደለ ከሰውኛ የራቀ አስተሳሰብ ሚዲያ ላይ ራሱ እኮ መሆንሽን ረስተሽዋል። ከነካቴው ካሜራ ፊት ራሱ መሆንሽን ረስተሽ ነው እንደዚህ የሚያደርግሽ። እኔ ግን እቺ ቤተሰብ የላትም ወገን ነው። ቤተሰቦቿስ በእንደዚህ ላይፍ ላይ የኖሩ ይሆኑ? ምናልባት የእሷም ቤተሰቦች በእንደዚህ አይነት ህይወት ውስጥ አድጋ ያለፈች ልትሆን ትችላለች። ለዛ ነው ኮርስ አላት ማለት እኮ ነው። ተዋት ልጅቷን በቃ።
እዚህ ጋር እኮ የኛ የሚባል ነገር የለም ከዚህ በኋላ። እናንተ ተለያይታችኋል። ሁለታችሁም በየግላችሁ የራሳችሁን የሆነ ነገር ማድረግ መብታችሁ ነው። ይሄ አሁን ለኛ የሚባል ነገር የለም። አሁን ምንድነው የፈለጋችሁት እናንተ ዛሬ ስትመጡ ከሩታ ምን ፈልጋችሁ ነው? ምን እንድታደርግላችሁ ነው? ስላንትና ልጁ ማየት አለበት ምናምን ነገር። ሲጀምር ደግሞ አብርሃም እኔ ሁሌ እንደምላችሁ ለምንድነው ችግሩን ብቻውን መጋፈጥ የማይችለው? ለምንድነው ሁሌ ሰው እያስከተለ ሁሌ የሆነ ከጀርባው ሌላ ነገር ይዞ የሚመጣው? እንዴ ባለ ጉዳዩ እሱ፣ ህይወቱ ሲኖር የነበረው እሱ። ስለዚህ ችግሩን መጋፈጥ ያለበት እራሱ ብቻ ነው። እውነት እኔ ዛሬ በጣም ነው ያሳፈርከኝ አብርሃም። እውነት በጣም በጣም ነው ያፈርኩብህ። ያንተ እህቶች እኮ አሉ። ኦኬ እስቲ ድራማ ራሱ ቢሆን ይሄ ነገር በዚህ ልክ መውረድና መዝቀጥ የለባችሁም። ይበቃል። እኔ ሩታ ድጋሚ ባታገኛቸው መሸነፍን ቢመስላቸው ተሸነፊላቸውና ድጋሚ ግን ከእነሱ ጋር ትገናኝ አለቃ እንጂ በራስሽ ቻናል ከልጅ ጋር ፈታ ዘና ብለሽ ነው ይልን። እሱ ደግሞ ከእሷ ጋር ይጃጃል። ይሄ መጃጃል ነው እንጂ እውነት ፍላጎት አይደለም። ተመናቀረች እኮ ተመናቀረች አመሳት። እንቲ በመድኃኒዓለም ሴልጅ እኮ ሰተረ ስትል ስነ ስርዓቷን ስትይዝ ሴትነቷ ራሱ ውበቷ ነው፣ ግን ከስነ ምግባር ጋር ነው። ይሄ ስነ ምግባር የላት ወይ ውበት የላት። በነገራችን ላይ ለምን ልጆችሽን አታሳድጊም? ልጆች እንዳሉሽ እንግዲህ ሶሻል ሚዲያ ላይ የሚወጡ መረጃዎች አሉ። ዋዳርንዶች ዛርሽን እንደፈታሽ ልጅ እንዳለሽ ኦኬ፣ ምንም ማለት እኮ አይደለም። ግን አንድ ልጅ ያላት እናት እንደዚህ ነገር አታረግም። አንቺ እኮ ሩታን ስኮረኩማየት እኮ የነበረው ገና ሳትወልድ እርግዝና ላይ እያልጭ እንደፈለግሽ በቃ አይደለ? አንቺ ፈላጭ ቆራጭ፣ በአብርሃም ቦታ ሆነሽ አንቺ ፈላጭ ቆራጭ፣ አንቺ ለአብርሃም ግራ ጎን በቃ አይደለ? ኧረ እባክሽ እንዱ ዛሬ ላይ ግን የምትሰሪው ስራ ነገ የምትጸጸችበት፣ ነገ የምትቆጭበት፣ ነገ የምታለቅሽበት፣ ነገ የሆነ ፌመስ እንኳን ብትሆኝ ይሄ የሰራሻቸው ስራዎች ማለት ነው ነገ ላይ ዋጋ ያስከፍሉሻል። ሄርሜላ ነገ ላይ ዋጋ ትከፊበታለሽ። ምናልባት ዛሬ ላይ አንቺ እየተጠቀምሽ ጥቅም እያገኘሽ መስሎሽ ይሆናል፣ ግን ነገ ዋጋሽ ታገኛለሽ። ነገ የሆነ ወጪ ውስጥ ወጥመድ ውስጥ ነው የምትገቢው። ገብቷችኋል? አሁንም አብርሃም ራሱ የሰራው ወጥመድ ነው ራሱ ላይ እየጣለ ያለው። አሁን ልጅቷ እንድትጠላ በቃ አይደለ? እሱ አሁን ላይ ዝሙት እንደሰራች የሆነ በትዳሯ ላይ እንደማገጠች፣ እሱ በጣም መልካም ሰው እንደሆነ በቃ እሱ አሁን ላይ እንዴት ነው ሁሉም ነገር በቃ እሱ ለማስተካከል ነገሮችን እሱ አበላሽ እሱ ለማስተካከል አይነት ስሜት ሰው እንዲሰማው። እኛ በዛም ወጣ በዚህ ወረደ ወሩታ እንወዳታለን። አንተ እንደፈለክ ብትሆን እንደፈለክ ብታረግ። ሆነ ቤተሰብ ዛሬ በጣም ነው የተናደድኩት። እስኪ እናንተ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እውነት ለመናገር የእነዚህ ልጆች መጨረሻ ምን እንደሚሆን በጣም ነው ግራ የሚያጋባው። እንግዲህ ተስተካከለ ስንል ነገሮች መስመራቸውን ስተው ቁጭ ይላሉ። ለማንኛውም ሰብስክራይብ ያደረጋችሁ ቤተሰብ ሆኖ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ውዶች።